ሁላችሁም ኦርቶዶክሳውያን የፕሮቴስታንት ትምህርት ስህተት የፕሮቴስታንት ስህተት ነው የምትሉ ከሆነ ዲያቆንም ጨምሮን ሊሞግት ይችላል። በየትኛውም ትምህርት ፊት ለፊታችሁ አለው። በየትኛውም ትምህርት አንሱትና ሁላችሁንም ልሞግታችሁ ይችላል። እዚያ ያላችሁት ከሲሳም ጨምሮ ምንም ችግር የለብኝም። እኔ የምናገረው ነገር ቃልዬ የሚናገረው ነገር አማንሻ ነው የሚናገረው ነገር ሌላ ነገር የለውም። እኛ ለዚህ ነው። ስለዚህ ምንድነው የሚሻለው ካላችሁ ዲያቆንን ልጋብዝ። እኔ ቃልዬን ወክዬ ወንድሜን አለው አልኩ እኮ ይሄው እኔ አለው። እኔ እንዳለ መልስ መልሳለሁ። እኔ ማለት ቃልዬ ማለት ነው። አለቀ። ይሄው መልስ መልሳለሁ። እኔ አለው ደፋሩ። እሺ ካሎሮ አንዴ እሷ ትጨርስና አንተ ትቀጥላለህ። ኦርቶዶክሳውያን መምህራን ጋር አሁን ርዕስ እንስጥና እንትን ደቂቃ እያዝላችሁና ውይይት ታደርጋላችሁ። አሸወይና ደስ እያለኝ ግን ቤል ድረስ ደቂቃ ስጠኝ። እንደውም እናንተ ደስ ባላችሁት ርዕስ ቤል ድረስ መጽሐፍ ቅዱሴን ብቻ ላንሳ። ገባ? የጦር ዕቃዬን ላንሳ። ኤፌሶን ላይ የጦር ዕቃችሁን አንሱ አይደል የሚለው። ስለዚህ እሱ የጦር ዕቃዬን ላንሳ። አሁን ውጪ ነኝ፣ ኦልሬዲ እየሄድኩ ነው። 20 ደቂቃ ከሰጠኝ ቤት እገባለሁ፣ ቦታዬን አዘጋጃለሁ። ደስ እያለኝ ብወያይ ደስ እያለኝ። ዲያቆን አትናቴዎስ ይሄ የክርስቶስ ፍቃድና የእግዚአብሔር ፍቃድ የኔ ፍቃድ አይሁን እንጂ ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሁን ብሎ የሚናገርበት ክርስቶስ ላይ መጽሐፍ ቅዱሳዊ በሆነ መልኩ የመለስክበት እንትን አለና ዲን ከተመቸክ እስቲ እሷ ላይ ትንሽ በልበት። እኔም ኦርቶዶክሳውያን ድነዋል ብዬ አላምንም፣ እናንተም ድነዋል ፕሮቴስታንት ድነዋል ብላችሁ አላምንም። ባይ ዘ ዌይ እኛ ፕሮቴስታንት ውስጥ ከእናንተ የተሻሉ ቴዎሎጂያን አሉን፣ ንጽጽር የሚሰሩ አሉን፣ የበረቱ ስም ያላቸው በጣም ብዙዎች አሉ። እዚህ ንጽጽር ላይ ከእናንተ በላይ የእኛዎቹ ናቸው እየሰሩም ያሉት ወደፊትም ይሰራሉ። እሺ እሱን ያዙልኝ። ከእናንተ በላይ ምን እንደው እኛ ፓራሳይት እንደሆንን ነገር ልክ አትናቴዎስን ቃል አንድ ላይ ሆኖ እንደ ፓራሳይት ተጠግቶ እንደዚያ ቃልዬ ብቻ ቢገባ ብቻውን በቂ ነው። ቃልዬ ብቻ ቢገባ ምንም አትናቴዎስ ምንም ከአትናቴዎስ ጋር ሆነ አልሆነ ምንም የሚመጣው ነገር የለም። የኢየሱስ ክርስቶስን አምላክነት ደግሞ ለመናገር ለሙስሊም ካሎራው አይበቃም እንዴ? ካሎራው እኮ በቂ ነው። ካሎራው በቂ ነው። እንኳን እንትና ቃልዬ እና እኛ ውስጥ የበረቱ በጣም ስኮላሮች የተማሩ ልጥቀስ ብል እንኳን ከ50 በላይ የሚሆኑ አሉ። እናንተ ውስጥ ግን ብንፈልጋቸው በባትሪ 3 እና 4 5 6 ነው የምናገኛቸው። 3 እና 4 5 ነው። ይሄ በዚህ ነገር ሲሶ እንዲታወቅልኝ የምፈልገው እኛ በቂ የሆነ ቴዎሎጂያን፣ በቂ የሆነ ስኮላሮች፣ በቂ የሆነ የተማሩት ኢንክሉዲንግ እኔንም ጨምሮ አለን እዚህ ቲክቶክ ላይ ከኦርቶዶክሳውያንም ከሙስሊሙም በብዛትም ሆነ በጥራትም ሆነ በትምህርትም ሆነ በጣም ብዙዎች አለን። ስለዚህ እንደው አንዳንድ ነገሮችን ዝም ብሎ ቤት ስላገኙ ብቻ መናገር ጥሩ አይመስለኝም። እናውጣ ካለን አንድ ባድ ጠቅሰን እናወጣለን። ከነዛም ከነዚህ አገር በቀል ምናምን የሚባል እናወጣዋለን። እያንዳንዱ እናወጣዋለን ማን እንዳለ። ሲሶዬ አንተና አትሸወድ። ህዝቡ ደስ እንዲለው ካልወራው ሶስት መምህራን ጥቀስልህ። አረ ይሄ ማዳላት ይሆንብኛል። 3 ሚሊዮን ምን 3 አባ ከማጀመረ ከማልጨርስልህ ኖ ይሄ ሰው ማቀያየም ይሆናል። እከሌን ጠርቼ እከሌን ኖ በጣም ብዙ አለን እኮ እያልኩ ነው። በጣም ብዙ በኋላ ትለጥፈዋለህ ሌሎቹን። ሁለት ይናገር አንድ ራሱ ነው፣ ሌላ ሁለት ይጥራ። ይሄው ቃልዬ ራሱ እኮ ይሄው ቴዎሎጂያን ነው እኮ ማስተርስ ያለው ነው እኮ። እነ ሳሚ ማስተርስ ይዘዋል እኮ። ምንድነው የምትዋረው? ይሄ ማነው ተናገር እውነቱ እስልምና ላይ እነዚህ የመሳሰሉ እንቁ ወንድሞች አሉን እኮ እያልኳችሁ ነው እኮ። ከእናንተ የተሻሉ እኮ በትምህርትም በምንም የተሻሉ አሉ እኮ። ዲያቆን አትናቴዎስ ይሄ የክርስቶስ ፍቃድና የእግዚአብሔር ፍቃድ ላይ እሱን አንዴ ብትደግሞ ደስ ይለኛል። እውነት ለመናገር እዛች ጋር ትንሽ ማወቅ የምፈልጋት ነገር ስላለ የኔ ፍቃድ አይሁን እንጂ ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሁን ብሎ የሚናገርበት ክርስቶስ ላይ መጽሐፍ ቅዱሳዊ በሆነ መልኩ የመለስክበት እንትን አለና ዲን ከተመቸክ እስቲ እሷ ላይ ትንሽ በልበት። እሺ ጥቅስ የሚገኘው የዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ነው እና እዛ ላይ መድኃኒታችን ኢየሱስ ክርስቶስ ምን ይላል? የራሴን ፍቃድ ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ነው ከሰማይ የወረድኩት በማለት ይናገራልና እና እዚህ ጥቅስ ላይ የሚቀርበው አርጊመንት ምንድነው? ኢየሱስ ክርስቶስ ምን አለ? የራሴን ፍቃድ ለማድረግ አይደለም። እሺ የራሴ ፍቃድ አለ፣ ከዛን የላከኝን ፍቃድ ለማድረግ እንጂ
አለ የላከኝ ፍቃድ አለ። እዚህ ኢየሱስ ክርስቶስ እዚህ ጋር ምን አለ? የላከኝና የኔና የላከኝ ፍቃድ በማለት ስለ ሁለት ፍቃድ አውርቷል የሚል ሐሳብ ነው ያለው። ይሄ ነው አርጊመንቱ። ከዛን የቤተክርስቲያን አንድምታ ደግሞ እንዲህ የሚል ነው። ምን ካላችሁኝ ክርስቶስ የላከኝ ፍቃድ ለማድረግ አይደለም እንጂ የላከኝ ፍቃድ ለማድረግ ነው የመጣሁት ሲል የማረገው የላከኝን ፍቃድ ነው እንጂ የኔን ፍቃድ አይደለም። ምክንያቱም የራሴ ፍቃድ የለኝማ። ስለዚህ የማደርገው የአብን ፍቃድ ነው። ምክንያቱም የኔ ፍቃድ ከአብ ጋር አንድ ፍቃድ ስለሆነ የሚል ነው። ስለዚህ ሁለት አይነት ትርጓሜ ይቀርባል ማለት ነው። ስለዚህ አሁን ሙግቱ የሚሆነው ምንድነው? እሺ ሁለቱም በዚህ መልኩ ተፈታ፣ ግን የትኛው ነው በመጽሐፍ ቅዱስ የተጻፈ መንገድ መሰረት ጀስቲፋይድ የሆነ ወይም ደግሞ ጀስቲፊኬሽን የሚቀርብለት የትኛው ነው? አመክናዊ የሆነ የትኛው የመጽሐፍ ቅዱስን የአጻጻፍ መንገድ የተከተለ ወይም ደግሞ የአባቶች አፈታት መንገድን የሚለውን እናያለን ማለት ነው። ለዚህ ቅዱስ ጎርጎርዮስ ዘእንዚናዙ ኦሬሽኑ ላይ እንዲህ ይላል። ሁለት ኔጌቲቭ ስቴትመንቶች በአንድ ፖዚቲቭ ስቴትመንት ውስጥ አንድ ላይ ተጫፍረው አንደኛው ኔጌት ተደርጎ ሌላኛው ደግሞ አፊርም ሲደረግ የሚመጣው ኮንቴክስት አንደኛው ነገር እንደሌለና ሁለተኛው ጋር ተመሳሳይ እንደሆነ ነው የሚል አርጊመንት ያነሳል። ትንሽ ሊከብድ ይችላል፣ ትንሽ ወርድ ሳላድ ስላለው፣ ግን እንትን ላይ ትንቢተ ዳንኤል ምዕራፍ 9 ቁጥር 20 ላይ እንግባ። ትንቢተ ዳንኤል ምዕራፍ 9 ቁጥር 20 ላይ እንዲህ ይላል፣ ጌታ ሆይ የምለምን ይልና እኔ ኃጢአት ሰርተናል ህዝቤም ኃጢአት ሰርቷል ብሎ ይናገራል ዳንኤል ማለት ነው። ስለዚህ ከዚህ የምንረዳው ነገር ህዝበ እስራኤል በሙሉ ኃጢአት እንደሰራ ነው። ኃጢአት ከሰሩ ደግሞ ኦብቪየስሊ ጽድቅ ሊኖራቸው አይችልም። ስለዚህ ጽድቅ የላቸውም ማለት ነው። ስለዚህ ተግባባን። በቃ ምን አሉ? ስለ ራስ ኃጢአትና ስለ ህዝቡ ኃጢአት ነው አለ። ተግባባን። ስለምንድን ነው እያወራ ያለው? ስለ ህዝቡ ኃጢአት ነው። ጽድቅ የላቸውም። ይህን ካወቅን ዘንዳ ከፍ ስንል ቁጥር 18 ላይ በቃሌ ነው ከሚሞሪው ነግራችሁ እንዲህ ይላል ቅዱስ ዳንኤል ማለት ነው። እግዚአብሔር ሆይ የምንለምንህ ስለ ምህረትህ እንጂ ስለ ጽድቃችን አይደለም ይላል። ልክ ክርስቶስ የላከኝን ፍቃድ ለማድረግ እንጂ የኔን ፍቃድ አይደለም እንዳለ በዛው ልክ እናጋው ዳንኤል ምን አለ? ስለ ጽድቅህ እንጂ ስለ ምህረትህ እንጂ ስለ ጽድቃችን አይደለም ማለት። አሁን የተባለው ምንድነው? ክርስቶስ ስለ የራሴን ፍቃድ ለማድረግ እንጂ የላከኝን ፍቃድ አይደለም ሲል የራሱ ፍቃድ አለው፣ እንዲሁም ደግሞ የላኪ ፍቃድ አለ ነው። ግን ይሄን ጥቅስ ካነበብን የሚለው ምንድነው? የምንለምን ስለ ምህረትህ እንጂ ስለ ጽድቃችን አይደለም አሉ። ይሄ ማለት እነሱ ጽድቅ አላቸው፣ ግን እግዚአብሔር ይህንን ጽድቅ ተወውና እንደ ምህረት አድርግልን እያሉት አይደለም። እንደዛ አይደለም ነጥቡ። ኃጢአት ስለሰሩ ጽድቅ የላቸውም። ስለዚህ እንደ ምህረት ይሁንልን እንጂ እንደ ጽድቃችን አይደለም ሲሉ ጽድቅ ስለሌለን አንተንና ጽድቃችን እንዳንተ ምህረት ይሁንልን እያሉ ነው። በዛው ልክና አግባብ ጌታ መድኃኔዓለም ኢየሱስ ክርስቶስም በወንጌል ላይ የላከኝን ፍቃድ ለማድረግ አይደለም እንጂ የራሴን ፍቃድ ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ነው የመጣሁት ሲል የራሴ የተለየ ፍቃድ የለኝም፣ የማደርገው የአብን ፍቃድ ነው። ምክንያቱም የኔ ፍቃድ ከአብ ጋር አንድ ነው እንጂ አንድ ነውና እያለ ነው እንጂ የራሱ የተለየ ዲስቲንክት የሆነ ፍቃድ ከዛን ደግሞ የወልድ ደግሞ የተለየ ዲስቲንክት የሆነ ፍቃድ እንዳለ እያስቀመጠ አይደለም። ግን እስቲ ያን ጊዜ ያልተናገርኩትን አንድ ነገር ላሳያችሁ። ኢቭን የተለየ ፍቃድ ነው አብና ወልድ በዚህ ጥቅስ መሰረት የተለየ ፍቃድ አለው የሚሉትን ሰዎች ትራፕ ማድረግ የምትችሉበትና ኢቭን እነሱን ስተምብልን ስታተር እንዲያደርጉ ማድረግ የምትችሉበት አንድ አርጊመንት ልስጣችሁ። ከፈተው ማየው ራሱን ዮሐንስ 6:8 እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ኦኬ አንድ ላይ ነው እንደሄደው 38 ይኸው። ቆይ መጠኑን ልጨምረው ትንሽ እንዲታይክ። ይኸው አይ ቲንክ ይታያል አሁን አይደል? እሺ እንዲህ ይላል። አሁን ፈቃዴን ለማድረግ አይደለም እንጂ የላከኝ ፍቃድ ለማድረግ ከሰማይ ወርጃለሁና ይላል። እንግዲህ ይሄ ጥቅስ ነው ክርስቶስ ከአብ የተለየ ፍቃድ አለው ለማለት የሚቀርበው ሰው። እንደዚህ ብሎ ለሚያስብ ሰው ጥያቄ ጠይቁት። በአውዱ መሰረት ያ ፈቃድ ምንድን ነው ብሏቸው። የብዙ ጊዜ ሰዎች አውዱን አያነቡም፣ ቁጥር 38 ብቻ ነው የሚያነቡት። ግን በአውዱ መሰረት ያ ፍቃድ ምንድን ነው? አሁን ከፍ አድርገው ቁጥር 39 እና 40 እናንብ። በአውዱን ራሱ ክርስቶስ ያ ፈቃድ ያለውን ዲፋይን ያደርገዋል። ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳነሳው የላከኝ ያ ፈቃድ ይህ ነው አለ። ምን አለ? ከሰጠኝ ሁሉ አንዳች እንዳላጠፋ ያ ፈቃድ ይህ ነው አለ። ስለዚህ አብ ፈቃዱ ምንድነው? በአውዱ ሰው ሁሉ እንዲድና እንዳይጠፋ ነው። ስለዚህ በዚህ ጥቅስ መሰረት ክርስቶስ ከአብ የተለየ ፍቃድ አለው አልክ መሰረት ማለት
ክርስቶስ ሰዎች ሁሉ እንዳይድኑ ይፈልጋል እያልክ ነው ማለት ነው። ምክንያቱም ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ካለ በኋላ ቁጥር 39 ላይ ያ ፍቃድ ዲፋይን ያደርግልናል። ምን አለ? ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻውም ቀን እንዳስነሳው የላከኝ ያ ፍቃድ ይሄ ነው አለ። ስለዚህ ያ ፍቃድ ሰው ሁሉ እንዲድን ነው። ስለዚህ ከዚህ ያ ፍቃድ የተለየ ፍቃድ አለው ካልክ ክርስቶስ ሰው ሁሉ እንዲድን አይፈልግም እያልክ ነው ማለት ነው። ይሄ ደግሞ ፕሮብሌም የሚሆነው ምንድነው መሰላችሁ? ክርስቶስን አንደኛ እንደ ሞነስተር ያደርገዋል፣ ሁለተኛ ደግሞ ከአምላክነትም ያወጣዋል። እንዴት? ምክንያቱም አምላክ ሰው ሁሉ እንዲድን ስለሚፈልግ። አሁን አንደኛ ጢሞቴዎስ ላይ ምዕራፍ 2 ላይ ቁጥር 3 እና 4 ምዕራፍ 2 እሺ ሰዎች ሁሉ ሊድኑ እውነትም ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ፊት ይላል። ስለዚህ እግዚአብሔር ምን ይላል? ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይወዳል ማለት ነው። ስለዚህ if we say የአብ ፈቃድ ሰዎች ሁሉ እንዲድኑ ከሆነና ክርስቶስ ደግሞ ከዚህ የተለየ ፈቃድ አለው ካልከኝ ምን አይነት ፈቃድ ነው? ሰዎች ሁሉ እንዳይድኑ ሊሆን ነው ማለት ነው። ይሄ ፕሮብሌማቲክ ይሆናል ማለት። ሌላ አንድ ኤግዛምፕል እንጨምር ከተቻለ ዮሐንስ ወንጌል እዛው ምዕራፍ 16 ላይ ተመሳሳይ ነገር ክርስቶስ ይናገራል። ቁጥር 13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና ይላል። ልክ ክርስቶስ የራሴን ፍቃድ ለማድረግ አይደለም እንጂ የላከኝ ፍቃድ ለማድረግ መጣው እንዳለ ሁሉ ስለ መንፈስ ቅዱስም ክርስቶስ ሲናገር ምን አለ? ከኔ የሰማውን ይናገራል እንጂ ከራሱ አይናገርም አለ። ስለዚህ ልክ በእነሱ አገባብ ከፈታ ነው ከራሱ ይናገራል እንጂ ከኔ የሰማውን የኔን ትምህርት ይናገራል እንጂ ከራሱ አይናገርም ሲባል መንፈስ ቅዱስ ከአብ የተለየ ሌላ ትምህርት አለው፣ ግን እሱን ትቶ የወልድን ያስተምራል ሊሆን ነው ማለት ነው። ግን በአውዱ እንደዛ አይደለም። መንፈስ ቅዱስ ከአብ የተለየ ነገር ማይናገርበት ምክንያቱም ትምህርቱ ከወልድና ከአብ ጋር አንድ ስለሆነ ነው። በዛው ልክና አግባብ ኢየሱስ ክርስቶስም የላከኝ ፍቃድ ለማድረግ እንጂ የራሴን ፍቃድ ለማድረግ አይደለም የመጣሁት ብሎ ሲናገር ለማድረግ የመጣሁት የአባቴን ፍቃድ ነው እንጂ የራሴን ፍቃድ አይደለም። ለምን? ምክንያቱም እኔ ከአብ የተለየ ሌላ ፍቃድ የለኝምና እያለ ኔጌት እያደረገ ነው። ይሄ ኮመን የሆነ ቅድም ያሳየኋችሁ ቁጥር 39 የአብ ፍቃድ በሚለው የምታገኙት ዮሐንስ አፈወርቅ ላይ ነው። አሁን ደግሞ ይሄ ኢንተርፕሬቴሽን ደግሞ የምታገኙት ቅዱስ ጎርጎርዮስ ዘእንዚናዙ ላይ ነው። የእነሱ ኢንተርፕሬቴሽን ቼክ አድርጉ ማለት ነው። ዲን በጣም ይቅርታና ማለት ነው ይቅርታና የትንቢተ ዳንኤልን ትደግምልኛለህ? ምናልባት ምዕራፍ 9 ቁጥር 20 ላይ ነው አይደል? ቁጥር 20 ነው መጀመሪያ for the argument sake ከቁጥር 20 ነው የምንጀምረው። ኦኬ እሺ ምዕራፍ 9 ይላል። ስለ ሕዝቡ ሲናገር እንዲህ ይላል ዳንኤል፣ እኔ ገና ስናገር በኃጢአቴና በሕዝቤም በእስራኤልም ኃጢአት ስናዘዝ ይላል። ስለዚህ ነብዩ ስለ ኃጢአት እያወራ ነው። በእኔ ኃጢአትና በሕዝቤ በእስራኤል ኃጢአት ብሏል። ስለዚህ እሱም ኃጢአት ካለበት ሕዝቡም ኃጢአት ካለበት one thing we can understand ከዚህ ምንድነው? ሕዝቡ ጽድቅ እንደሚጎላቸው ነው። መቼም ጽድቅና ኃጢአት ሁለት የተለያዩ ነገሮች ስለሆኑ ማለት ነው። ለዛ ነው በእኔና በሕዝቤ ኃጢአት ያለው። ስለዚህ በኮንቴክስቱ ሕዝቡ ጽድቅ የላቸውም ማለት ነው። አሁን ከፋር ቁጥር 18 ላይ 18 እንዲህ አለ ሲጸልይ፣ አምላኬ ሆይ በፊት የምንለምን ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለም ማለት። ከላይ ከታች ጽድቅ የላቸው፣ ግን ክርስቶስ ሁለት ፍቃድ አለው ለማለት በሚሄዱት ሰዎች አካሄድ ከሄድን እዚህ ጋር ስለ ጽድቃችን እንጂ ስለ ምህረት እንጂ ስለ ጽድቃችን አይደለም ሲሉ ጽድቅ አለን፣ ግን ጽድቃችንን ያንተን ምህረት እናደርጋለን ሊሆን ነው ማለት ነው። ግን አይደለም፣ ከታች ጽድቅ እንደሌላችሁ ተረድተናል። ስለዚህ እዚህ ጥቅስ ላይ ስለ ጽድቃችን አይደለም ስለ ምህረት ነው እንጂ ስለ ጽድቃችን አይደለም ሲሉ ጽድቅ ስለሌለን የራሳችን የተለየ ጽድቅ ስለሌለን አንተንና ጽድቃችን በአንተ ምህረት እንለፍ እያሉ ነው። በዛው ልክና አግባብ ጌታ መድኃኔዓለም ኢየሱስ ክርስቶስም የራሴን ፍቃድ ለማድረግ አይደለም እንጂ የላከኝ ፍቃድ ለማድረግ ነው የመጣሁት ሲል ከአብ የተለየ ፍቃድ ስለሌለው የራሱ ፍቃድ እንደማያደርግ፣ ምክንያቱም የእርሱ ፍቃድ ከአብ ጋር አንድ ፍቃድ ስለመሆኑን እየገለጸ ወይም እየተናገረ ነው ማለት ነው። እንደዛ
እሺ ዲን ቃሉ ያሰማልን፣ እውነት እግዚአብሔር ያክብርልን። ሌሎቻችሁ ምናልባት ጥያቄ ካላችሁ ዲን ከተመቸው በዚሁ እንዲሄድ። ኦኬ እሺ ዮሐንስ ኦኬ ሩፊ ቀጥይ። ዮሐንስ 17 ዮሐንስ 17 የትኛው ዮሐንስ 17 ላይ የትኛው ጥቅስ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ነው ሙሉን መሰለኝ። ኦኬ ነው። አይ ዮባ ጽፎ ስላየሁት ነውና ዲን ይመቻል አይደለ? ግን እንትን እንዳንልክ አንድ ሁለት ሶስት ጥቅሶችን እንትን ጥያቄዎችን እንትን ልትል ከተመቸክ ማለት ነው። መልካም ችግር የለውም። ካወቁሽ አድሬስ አደርጋለሁ። እኔ ጥያቄን ስለበለና እንደውም ከቃሌ ጋር ነበር አይደለ? ዓለም ሳይፈጠር ካንተ ጋር በነበረኝ ክብር አክብረኝ የሚለው ማለት ነው። ዮሐንስ 17:3 ላይ ያለው ነው። 17:5 ላይ ነው ያለው። እሱ ግን 5 ልመና ነው እሱም ማለት ያስረዳው በዮሐንስ ወንጌል ምዕራፍ 17 ላይ ያለውን እና ላይክ more of communion with his father ወይ discoursing ከሚለው ሐሳብ ሞር እነሱ የሚርዱት በቃ ልመና ለምኗል ብቻ ከልመና ጋር ብቻ ነው እያያዙት ያለው እና እኛንም ሲቃወም ነበር። ምሳሌ አርያ ሊሆነን ምናምን ብለን ያው ትንሽ ድምጽ ግን እንትን ነው ወደ ኋላ አይነት ነገር አሁን ይሰማል። ይቅርታ ሄድፎን ትንብዬ ነው። አሁን አሪፍ ነው። አሁን ቀጥል። አይ ዮሐንስ 17 ላይ ትናንትና ያው እነ ዮዋም ሲወያዩ ነበርና እኛ ለምሳሌ more of a communion with his father ወይም discourse ነው you know it's a dialogue with the father ጸሎት አድርጓል። አሁን ጸሎት እዛ ጋር እየቀረበ እነሱ ሲል የነበረው just more of ከልመና ጋር እንደውም ለኛ አርያ ምሳሌ ሊሆነን ምናምን ብለን የምናብራራውን በአንድምታ እሱንም ሲቃወም ነበርና እሱ ላይ እንድትሄድበት ነበረ። ዮሐንስ 17ን የሚረዱት በቃ ልመና ነው። በዚህ ሐሳብ ውስጥ ነው እንደው ሲያስረዱ የነበረው ለማለት ነው። እዚህ ጋር ግልጽ ያልሆነልኝ ልመና ሲሉ በምን አይነት መልኩ ነው? ቢኮዝ የሆነ ነገር ሎስት ስላደረገ እንደዛ ነው ዮሐንስ አፈወርቅ ያብራራበት መንገድ አለ እዚህ። አይ እኔ ለሁላችንም ትምህርት የሆነ ታችም ላልን እዚህ ላይ የሆነ ሐሳብን እንትን እንድትልበት ኮሜንት ላይ ኦኬ እሺ እዚህ ላይ ኮሜንት ልታረግ ብቻ ነው። መልካም እሺ ዮሐንስ ወንጌል ምዕራፍ 13 እስከ ምዕራፍ 17 ድረስ ያለው በአካዳሚክስ ውስጥ ምን ይባላል? ፌርዌል ዲስኮርስ ይባላል። በተለይ ደግሞ ከምዕራፍ 13 እስከ ምዕራፍ 16 ያለው ፌርዌል ዲስኮርስ ወይም ደግሞ የስንብት ስብከት ይባላል። ፌርዌል ዲስኮርስ ማለት ምንድን ነው? ክርስቶስ ሊሰቀል ነው። ኦኬ በመስቀል ላይ ስለኛ ራሱን አሳልፎ ሊሰጥ ነው። ስለዚህ ከምዕራፍ 13 እስከ 16 ያለው ከመሰቀሉ በፊት ሐዋርያቱን ያስተማራቸው ነው። ከዛ በኋላ ግን ምዕራፍ 17ን ስታነቡት ስለ ምዕራፍ ቶታል ኮንቴክስት ልስጣችሁ ነው። ምዕራፍ 17 ቶታል ኮንቴክስት ደግሞ የሚባለው ፌርዌል ፕሬየር ነው ወይም ደግሞ የስንብት ጸሎት ነው። እንዲሁም አንዳንድ ስኮላሮች ሃይ ፕሪስትሊ ፕሬየር ይሉታል። እንዲሁም ከቅዱስ ባስልዮስ የተወሰደ ነው። የሊቀ ካህንነቱ ጸሎትም ይባላል። እዛ ጋር ክርስቶስ ጸለየው ማለት ነው። ያው ትንሽ ቦነስም ከፈለጋችሁ መጽሐፍ ቅዱስ ከተጻፈ ሎንግስት ከሚባሉ የክርስቶስ ጸሎቶች መካከል አንዱ ምዕራፍ 17 ነው። ይሄ ማለት የተጻፈን ያልኩት እንጂ ሎንግስቱ ማለት አይደለም። ለምሳሌ ሉቃስ ወንጌል ላይ ስናነብ ክርስቶስ ሌሊቱን ሙሉ ይጸልይ እንደነበረ እናነባለን። ኦኬ ስለዚህ ሎንግስቱ ያ ሊሆን ይችላል። ግን የተጻፈ ሪከርድ የተደረገ ሎንግስት የተባለው የክርስቶስ ጸሎት ምዕራፍ 17 ነው ማለት ነው። ስለዚህ እዚህ ጋር ቁጥር 5 አንሳውማ ቁጥር 5 እሺ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ አንተ በራስ ዘንድ አክብረኝ ይላል። ስለዚህ ይሄ ጥያቄ ይነሳልና እዚህ ጥያቄ ላይ አይ ቲንክ የሚነሳው ነገር ግልጽ አልሆነልኝም። ግን እስቲ ኤክስፕሌን ለማድረግ ልሞክር ከጸሎት አንፃር ከሆነ ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ገባልኝ።
አንደኛ ዮሐንስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ሶሪ ድምጽ ስላለብኝ ነው። እሺ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ቁጥር 21 ኦኬ እሺ ቁጥር 21 እሺ ምን ይላል? የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተወላችሁ ስለእናንተ መከራን ተቀብሏል ይላል። ምን አለ ቅዱስ ጴጥሮስ? የተጠራችሁት ለዚህ ነው አለ። ለምን? ክርስቶስ ፍለጋውን እንድትከተሉ ምሳሌ ተወላችሁ ይላል አለ። መቼ? ምድር ላይ ያለ ፍለጋ ማለት የእግር ቅርጽ ማለት ነው። ስለዚህ ክርስቶስ ምድር ላይ ያደረጋቸው ነገሮች በሙሉ ልክ ለኛ ልክ ፍለጋውን እንድንከተለው ያስቀመጣቸው ምሳሌ ነው። ደግሞ ቲንክ አባውት ኢት መጨረሻ ላይ ሊሄድ ነው። ስለዚህ የመጨረሻው ዘመን ለሐዋርያቱ ከጸሎት ያለፈ ሊያስተምራቸው የሚችለው ምንም ነገር የለም። ስለዚህ ፖይንቱ እዚህ ጋር ያለው ክርስቶስ ለኛ ምሳሌ እንደሆነ ለዛ ነው ቅዱስ ጴጥሮስ ምሳሌ ተወላችሁ ሄዷል ያለው ማለት ነው። ግን አሁን ማክበር የሚለው ጋር እንመለስና ትንሽ ኤክስፕሌን ላድርግ እሱ ላይ 17:5 ከዛ በፊት ዲያቆን በጣም ይቅርታ ጋር እንትኑን እንዲያስረዱን ብዬ ነው። ጸሎት ለክርስቶስ እንዴት ነው እንትን የሚባለው? ያው ዲቫይን ፐርሰንም ስለሆነ በፊሎሶፊካል ቪውም በሁሉም ነገር ኦምኒፖተንት ኦምኒሽንት ሆኖ ጸሎትን ለክርስቶስ ጸለየ ሲባል እንዴት ነው አንደርስታንድ የምናደርገው የሚለውን በዛው እንትን ብለው እንትን ላይ ግባልኝ። ዮሐንስ ወንጌል ምዕራፍ 12 እዛው ከዮሐንስ ወንጌል ላሳያችሁ። ብቻ የሚታየው ኦንቶሎጂካል ስታተስን ይሄ ሳይሆን የሚያሳየው ኢኮኖሚካል ነው። ብዙ ጊዜ ነው ኢኮኖሚካል ነው ማለትም ከኛ አንጻር አልሰማም እንዴ? ይሰማል። ኢኮኖሚካል ስታተስ ነውና ኢኮኖሚክ ስንል ምንድነው? አፋዊ ግብር ማለት ከኛ አንጻር የሚቀርብ ነውና ይሄን ላሳያችሁ ቤስት አድርጌ ማለት ነው። አሁን ዝቅ በልና ቁጥር 27 ላይ ክፈትልኝ። እሺ ቁጥር 27 ይታያል ያለው። እሺ ምን ይላል? አሁን ነፍሴ ታውካለች። ክርስቶስ እየጸለየ ነው። አሁን ነፍሴ ታውካለች። ምን እላለሁ? አባት ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣሁ አለ። ስለዚህ ክርስቶስ ጸለየ። ምን አለ? አባት ሆይ ከዚህ ሰዓት አድነኝ አለ። ከዛን ቁጥር 28 አባት ሆይ ስምህን አክብረው፣ ስለዚህም አከበርኩት ደግሞ የሚል ድምፅ ከሰማይ መጣ ይላል። እዚህ ጋር እንያዘውና ጥያቄን ጠይቅ። ክርስቶስ ጸለየ አይደል? አዎ ጸለየ። ስለዚህ አክብረው ስላለ ከሰማይ ድምፅ መጣ። ምን የሚል ድምፅ? አዎ አከብረዋለሁ፣ አከበርኩት የሚል ማለት ነው። ስለዚህ ሁላችንም ራንደም ቶት ከወሰድን እዚህ ጋር ይሄ ቃል እንደ መልስ የመጣው ለማን ነው? ለማን ጸሎት ነው? ሁሉም ሰው እዚህ ጥቅስ ጋር ካቆመ የሚመልሰው ምን ብሎ ነው? ይሄ መልስ የማይመጣው ለኢየሱስ ክርስቶስ ጸሎት ነው ብሎ ነው። ግን አሁን ከፍ አድርገው ቁጥር 29 እና 30 በዚያም ቁጥር 29 እና 30 በዚያም ቆመው የነበሩት ህዝቡ ነጎድጓድ ነው አሉ። ሌሎችም መላእክት ተናገሩ አሉ። ኢየሱስ መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም ማለት። ስለዚህ ክርስቶስ ጸልዮ ጠይቆ ተናግሮ እንደዚህ ብሎ እንኳን ሳለ ምን አለ? ይሄ ድምፅ የመጣው ስለ እኔ ስለ እናንተ አይደለም ማለት። ስለዚህ ሁለት ነገር ነው። አንድ የኮሚኒየን ሪሌሽንሺፕን የሚያሳይ ነው። ሁለት ደግሞ ቅድም እንዳልኩት ምሳሌነቱና ለዛ ነው ራሱ ጸልዮ ለእናንተ ነው እንጂ ለእኔ አልመጣም እንዳለ ጴጥሮስ ምሳሌ ለመሆን ስላለ ከምሳሌ አንጻር የሚታይ ነው ማለት ነው። ይሄ ግልጽ ከሆነች ማክበር የምትለው እንደውም ሙስሊሞችም ስለሚያነሱ መልሼ የቦርድ መልካም እንደዛ። ቴንኪው በጣም ቀጥሉ ዲያቆን። ኮሚኒየን እና እንትን ምሳሌ በጣም ገብቶናል። እናመሰግናለን። ቃልት ያሰማል። ኦኬ እና አዛጋ ጥያቄም ማክበር ሲባል ምንድነው? አክብሮ ሲል እዛ ጋር እየተናገረ ያለው ስለ ትንሣኤ ነው። አሚን ስለ ትንሣኤ ነው። እና ቅዱስ ዮሐንስ አፈወርቅም እንደዚህ ነው የሚፈታ።
እና የሐዋርያት ሥራ ምዕራፍ 3 ላይ ገባ ነው አክብሮ ሲል ምዕራፍ 3 የሐዋርያት ሥራ ቁጥር 13 አንሳቱን ትንሣኤውን የሚያሳይ ነው ማለት ነው። ስለዛ ክርስቶስም ስለ ትንሣኤ እያወራ ነው። ያኔ ለደቀ መዛሙርቱ ምሳሌ እንዲሆን ነፃ የተነገረ ነው ተብሎ ይቀመጣል ማለት ነው። ሰው ከዚህ አንጻር ነው ዮሐንስ አፈወርቅ የሚያብራራው ከትንሣኤ አንጻር ነው ማክበር ብሎ ማለት ነው። ዮባ ምናልባት የምታነሳው ሀሳብ ካለ በዚሁ ጥቅስ ላይ በጣም እንትን ብሎኛል። ቴንኪዩ በጣም አመሰግናለሁ። ትንሽ ፕሬየር ለክርስቶስ ጸልየዋል ሲባል እንዴት እንደሆነ ሁላችንም እንድንማር ነበረ። በጣም አሪፍ ነው፣ ተምሬበታለሁ። ቴንኪዩ። ብዙ ጊዜ ግን እዚህኛውም ክፍል ተነስቶ ቅድምም እንዳልከው ማለት ነው ከትንሣኤ አኳያ ሐዋርያት ሥራ ላይ እናየዋለን። ግን ሙስሊሞችም ምን የሚል ጥያቄ ያነሳሉ? አክቹዋሊ በዚህኛው በፕሮቴስታንት ወገንም አንዳንድ የሚነሱ ነጥቦች አሉ። እውነት ለመናገር ግን ከእስልምናው ወገን ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል የፊልጵስዩስ ምዕራፍ 2 ቁጥር 8ን ይዘው ክብሩን ሁሉ ትቶ ነው የመጣው። ላይ እሱን እንናገራለን፣ ግን ደግሞ ዲፋይን እናደርገዋለን አይደለ? የሌለውን ክብር ደግሞ እንደሚያገኝ አይነት ነገር ደግሞ ተደርጎ ይፈታል። አይ ቲንክ ካገኘኸኝ ዲ እሱ ለምን እንደማይሆን ላሳየህ። ዮሐንስ 1:14 ላይ ግባ። አሁን ምንድን ነው ያለው? ዓለም ሳይፈጠር በአንተ ዘንድ የነበረኝን ክብር አክብረኝ የተባለ ነው አይደለ? ስለዚህ ይሄን ካየንና ክርስቶስ ክብሩን አጥቷል ካልን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንዴት ኤክስፕሌን ልናደርግ ነው የሚለው ጥያቄ ይነሳል። አሁን ምዕራፍ 1 14 ነው ምን ይላል? ቃልም ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ ያለውን የሆነውን ክብሩን አየን ይላል። ክብሩን ትቶ ከመጣ አንድ ልጅ ከአባቱ ዘንድ ያለውን ክብር ልናይ አንችልም። እዛ ጋር ዓለም ሳይፈጠር በአንተ እንደነበረኝ ክብር አክብረኝ እንዳለ በአንተ ዘንድ ያለኝን ክብር እንዳለ፣ እዚህ ጋር ደግሞ ዮሐንስ ወንጌላዊ ስለ ቃል ሥጋ መሆን ሲናገር ምናለ? ቃልም ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ይሄ ሊሆን አይችልም ማለት። ሌሎች ጥቅሶች እንጨምር ከፈለክ፣ ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ገባ ቁጥር 11 እና 12 ኢየሱስም ይህን ምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ ይላል። ክብሩን ጥሎ ከመጣ he can't reveal that ክብር ማለት ነው። ስለዚህ ለመጽሐፍ ቅዱስ እንግዳ ነው ማለት ነው። አይበቃም? እዚህ ጋር አንድ ዲያቆን እዚህ ጋር ኬኖሲሱን ፊልጵስዩስ 2ን ኬኖሲሱ ይሄ ሂሚሊቲውን የባሪያ መልክ መልበሱ ኖር መሆኑን ከጸሎት ጋር እንትን ማለት አንችልም ማለት ነው። እንዴት ነው how can we relate it? ወይ ደግሞ ሪሌሽን እንዴት የለውም? ባሪያ መልክ ጸሎትማ ሪሌሽን አለው፣ ግን አክብረኝ ሲል ክብሩን ጥሎ አልመጣም ለሚለው የገባ ነው። ኖ አይ የባሪያ መልክ እንትን መሆኑ ኬኖሲሱ ከጸሎቱ ጋር ከሚያደርጋቸው ጸሎቶች ጋር ባዶ ስላደረገ ነው ራሱን ኬኖሲስን ኬኖሲስን ራሱ ኤክስፕሌን ያደርገዋል አይደለ? ማርቆስ ወንጌል ምዕራፍ 20 ቁጥር 28 እና ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እና ማርቆስ ወንጌል ምዕራፍ 10 45 ላይ ራሱ ኢየሱስ ክርስቶስ ኤክስፕሌን ያደርገዋል ከምን አንጻር እንደሆነ ማለት ነው። የባሪያ መልክ የሚለው እዛ ጋር ማለት ነው አስቀድሞ ቁጥር 6 ላይ በአምላክ መልክ ካለው ጋር አብሮ እንደሚቀርብ ያስቀምጣል ማለት ነው ስኮላሮች። ይሄው እንዲህ ይላል፣ እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ይሄንን ማርቆስ 10:45 ላይ ክፈቱ።
ይሄው እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ሰው ኬኖሲስ ስንል ክርስቶስ ምድር ላይ በፈቃዱ ራሱን ዝቅ አድርጎ አገልጋይ ከመሆኑ አንጻር የሚቀርብ ነው። አገልጋይ መሆኑም ለእኛ አርአያ ከመሆኑ መሆኑን ራሱ ቅዱስ ጴጥሮስ ያስቀምጠዋል። ስለዚህ ጸሎቱ ከእርሱ የጎደለ የተነጠቀ ምንም አይነት ነገር ኖሮ ሳይሆን በተቃራኒው ቅድም እንዳልኩት አንድ ራሱ ክርስቶስ ኢኮኖሚካል እንደሆነ አብራርተዋል ያለ ዮሐንስ ወንጌል ምዕራፍ 12 ላይ። ከዛ ውጭ ጴጥሮስ ራሱ ምሳሌ ለኛ እንደሆነ አስቀምጧል። ከይህንን ይዘን ደግሞ እንትን ላይ መውሰድ እንችላለን። ምንድን ነው የሚባለው? አንደኛ ቆሮንቶስ 11:3 ላይ ሁለት ላይ ጴጥሮስ ጳውሎስ ራሱ እኔ አብን እንደመስል እኔ ክርስቶስ እንደመስል እኔም እናንተን መስሉ ይላል። መምሰሉ ፍለጋውንና ምሳሌውን ከመከተሉ አንጻር ነው። ስለዚህ በዚህ ልክና አግባብ የምንሄደው የሚታይና የሚኬድ ነው። አይ ቲንክ ኮሜንታሪዎቹም ካያችሁ በደንብ ያው እዚህ ላይ ሰራ የሚባለው አትናቴዎስ ነው ዮሐንስ አፈወርቅ ነው ያለ ሰው የሱን ኮሜንታሪ ቼክ ማድረግ ይችላል። በዚህ ልክና አግባብ ነው የሚያብራራው እሱ። ሌሎችም ጥያቄ ካላችሁ ጠይቁትና መልስ ይመለሳል። ለምን እንደምታስወርዱኝ? ምን አጥፍቼ ነው? ለምን እንደምታስወርዱኝ? 8 ያስወረዳችሁኝ ለምን እንደምትፈሩት ግን? እሺ ለምን ታስወርዱኛላችሁ? አይ የኔታ በቃ አሁንም እንዳያስወርዱ ዝም በል። ከሲሳይ ጋር ላውራ አንዴ። ሲሳይ ለምን እንደምታስወርዱ? አንተም እንደ ባቢሎን ክርስቲያን ወንድሞች እያወሩ አንተ ምን ይመለከታል? አንዴ ካልሆነ እኮ ሲሳይ ኦርቶዶክስ አይደለም አይደለ? ኦርቶዶክስ ካልሆነ ገብቼ ማውራት መብት አለኝ። ሲሳይ የተመረጠ ሰው ነው የኔታ እንዴ? አይ አንቲሽ እንዲህ ማድረግ የለባችሁም። ወደ ገደለው ግባ፣ ወደ ገደለው። ከሲሳይ ጋር ማውራት እፈልጋለሁ። ሲሳይ ጋር ደውልለት። ባለቤቱ ኦርቶዶክስ። ቆይ ኧረ መብት ስጡን። እኔ ስላንተ አይደለም ስላንተ ለምን እንደምፈሩት አንዴ ካልወራው ወይ ማስረጃ ስናገር የረሳሁት ነገር አለ። ከቅድም ጀምሬ ልካለው። ያስገቡኛል፣ ያስወርዱኛል። አንተም ስበኛል፣ እያስወረዱኝ ነው። ለምን እንደሚያስወርዱኝ እኔና ዲያቆን የወንድምነት ወሬ እያወራን ስለነበረ ብራዘር፣ እኔም ወንድሜ ቤት የመጣሁት እኔም ወንድም። አለበለዚያ እንደ ባቢሎን እንደ 665 ነኝ ብለህ ለኦርቶዶክስ ነው የምትሰራው። ምን ይመለከታል? ቆይ ይመለከተኛል። ወንድሞቼ ተነስተውብኛል። እነ ቃልዬን እዚህ ያለ አግባብ አንስታችሁብኛል። ስለዚህ መልስ መስጠት እፈልጋለሁ። በጣም ደስ ይለናል። እሺ እኛ እኮ ብራዘር ኧረ እኔ ያለው አልኩህ እኮ የሊቃውንት ማንም ሰው ሚዩት እንዳያደርገው እኔ አደርገዋለሁ። አትጩህብን፣ አይጩህብን። አዩ ጋይስ ማንም ሰው ሚዩት ከእናንተ ያንስላ የሚሰራ ስቶፕ አያውራ። በቃ ኖ እስካሁን አውርተሃል። ባይዘወይ ያወራችሁ እድል ስጠኝ፣ ሰዓት ስጠኝና ላውራ ወንድሜ። ያለ አግባብ በቃ ስጡኝ። ላጥራ። እሺ ቆይ ጨርሳ እሷ ዛትናቴዎስ ማለት ዲያቆን ማለት ነው። እናንተ ልትመሩት አትችሉም። ባይዘዊ እናንተ ልታረሙት አትችሉም። ምን ማድረግ እንዳለበት ያውቃል ዛትናቴዎስ። እሺ ልቀጥል እንዴ? ምን እኔ ወንድሞች ዲያቆንን ለማረም እናንተ ማን ናችሁ? በዚህ ውጣ እና ኤኒዌይ አሁን ሐሳቡ አልገባኝም። ካልወራው ሐሳቤ ባለፈው በሰሩት ላይም ሁለቱ አብሮ በሰሩት ላይ አሁን በተነሳው ነገር ላይ እንዳለ ከቅድም ጀምሮ ሰምቻለሁ። የሰባ ሐሳብ አለ። አንዴ ትጨርስና ትቀጥል። እሷ ትጨርስና ሩሂ ትጨርስና ትቀጥላለህ። ከእናንተ በላይ ግን ከእናንተ በላይ የእኛ ወንድሞች እስልምና ላይም ኦርቶዶክስ ላይም ንጽጽር የሚሰሩ ወንድሞች እንዳሉ እንዳትረሱ። በላይ ተናግሬያለሁ። ሚውት አታርጉት፣ በጌታ ሚውት አታርጉት። ከእናንተ በላይ እናንተ 5-6 ናቸው። የእኛዎቹ እንዳለ ከትንሽ ከትልቁ ንጽጽር የሚሰሩ ናቸው። ከትንሽ ከትልቁ እስልምና ላይ አንዴ ትጨርስና የሊቃውን ችግር የለብንም፣ የቴዎሎጂያን ችግር የለብንም። እኛ የእኛ ወንድሞች እንዳሉ ቴዎሎጂያን ናቸው፣ እንዳሉ ስኮላር ናቸው። ሩሂ ስትጨርስ ይመለስ። ኖ እንዳታስወርደኝ፣ እንዳታስወርደኝ። እሺ ሀሳብ ልስጥህ። ትጨርሳ። እሷ አልጨረሰችም እኮ ሀሳብ ልስጥህ። የዚህ ጀሮ ቴዎሎጂ ትጨርስና ትቀጥላለህ።
ሲሶ አንተ ኦርቶዶክስም ወንጌላዊ መንግስት ካልሆንክ ድረስ አላልኩም እኮ የተነሳውኛ ነው ፕሮቴስታንት ነው 11ኛ ጊዜ ነው እኔ ያለው እኔ ቃልዬን ወክዬ ወንድሜን አለው አልኩ እኮ ይሄው እኔ ያለው እኔ እንዳለ መልስ መልሳለሁ እኔ ማለት ቃልዬ ማለት ነው አለቀ ይሄው መልስ መልሳለሁ እኔ ያለው ደፋሩ እሺ ካሎሮ አንዴ እሷ ትጨርስና አንተ ትቀጥላለህ አንዴ ሚት አድርገው በጌታ እሺ ሩይ ጨርሽና የተነሳው ሐሳብ ላይ ግዴታ ሰማችን ተነሷል እንመልሳለን ካለ መብቱ ነው ሩይ ቀጥይ እሺ እንትን ያልተናገርኩት ነገር ይቅርታ እንትኑ አፕሊኬሽኑ ፕሌይ ስቶር ላይ አይገኝም በሊንክ ነው ብሩን ካስገባችሁ መጀመሪያ በውስጥ አውሩኛላችሁ የምትፈልጉ ሰዎች ሂሩት የክርስቶስ እስረኛ ከስርም አለች ሃይባያቸው እሷን ፎሎ አድርጓትና በሊንክ ነው የሚላከው አፑ ማለት ነው ስለዚህ ብሩን አስገብታችሁ ደረሰኝ ስትልኩልን አፕሊኬሽኑ ሊንኩ ይላክላችኋል ከእንደገና ፓስወርድ አለው የምትገቡበት አብሮ ነው የሚላክላችሁ ማለት ነው ስለዚህ ይሄንን የፈለጋችሁት ቦታ አታገኙትም አፕሊኬሽኑን እኛ ስንልክላችሁ ብቻ ነው ከእንደገና ደግሞ ደረሰኙ ልጅት መሆን አራቅተን በስራ ብሩን ካስገባችሁ በኋላ ነው ስለዚህ የትም አይገኝም ቁርአን ነው ስሙ ሌላ ነገር የለውም አብሮ በላዲ ያዘጋጀው ቁርአን ነው እሺ በቃ ይሄንን ለመናገር ነው ቀጥሉ እሺ ቴንክ ዩ ሩሂ እሺ አመሰግናለሁ አንዴ እሺ ያው በተነሳው መጽሐፍና ጥያቄ ላይ ነው ሐሳብ የምትሰጠው ዳትናቲስ አለ ሐሳብ ሰጣለህ እሺ አመሰግናለሁ ባይ ዘ ዌይ በጣም ኦርቶዶክሳውያን እዚህ መተው ባቴ አይ ሪስፔክት ዛትናቲዮስ አይ ሪስፔክት እኔ በጣም ተረድቻለሁ ምን አንድ እንዳልሆንን ከወንጌላ ማኝ ጋር አንድ እንዳልሆንን እናውቃለን ግን ባለፈው ያረጋችሁት ዲቤት እኔ እንዴት ነው የምረዳው ኢየሱስ ክርስቶስን አምላክነቱን ለማሳወቅ ነው ዛሲስ ከዚህ ውጪ ነገር የለውም አላማው አንድ ባንሆን እኔም ኦርቶዶክሳውያን ድነዋል ብዬ አላምንም እናንተም ድነዋል ፕሮቴስታንት ድነዋል ብላችኋል ግን ይሄ ሙስሊሙ ላይ ኢየሱስ ክርስቶስ አምላክ መሆኑን ብቻ ለማሳወቅ ነው ሌላ ነገር የለውም እሺ ልቀጥል ባይ ዘ ዌይ እኛ ፕሮቴስታንት ውስጥ ከናንተ የተሻሉ ቴዎሎጂያን አሉን ንጽጽር የሚሰሩ አሉን የበረቱ ስም ያላቸው በጣም ብዙዎች አሉ እዚህ ንጽጽር ላይ ከናንተ በላይ የኛዎቹ ናቸው እየሰሩም ያሉት ወደፊትም ይሰራሉ እሺ እሱን ያዙልኝ ከናንተ በላይ ምን እንደው እኛ ፓራሳይት እንደሆንን ነገር ልክ አትናቴዎስን ቃል አንድ ላይ ሆኖ እንደ ፓራሳይት ተጠግቶ እንደዛ ቃልዬ ብቻ ቢገባ ብቻውን በቂ ነው ቃልዬ ብቻ ቢገባ ምንም አትናቴዎስ ምንም ከአትናቴዎስ ጋር ሆነ አልሆነ ምንም የሚመጣው ነገር የለም ማለት የኢየሱስ ክርስቶስን አምላክነት ደግሞ ለመናገር ለሙስሊም ካልወራው አይበቃም እንዴ ካልወራው እኮ በቂ ነው እንኳን እንትና ቃልዬ እና እኛ ውስጥ የበረቱ በጣም ስኮላሮች የተማሩ ልጥቀስ ብል እንኳን ከ50 በላይ የሚሆኑ አሉ እናንተ ውስጥ ግን ብንፈልጋቸው በባትሪ 3 እና 4 5 6 ነው የምናገኛቸው 3 እና 4 5 ነው ይሄ በዚህ ይታሰብልኝ ሌላው አትናቴዎስ የዋሸው ነገር አሁን ዛሬ ቃልዬ የጻፈው ያነሳውን መጽሐፍ ከዚህ በፊት ተነጋግረን አስረድቼዋለሁ እና ተተማምነናል አለ ኧረ እባክህ ይሄ ውሸት አልተተማመናችሁንም ምንም እንትን አላለውም ብትተማመኑማ አሁን መጥቶ እኮ ልክ አይደለም ብሎ አይሞግትም እኮ የዛኔ ይሄ ውሸት ነው እንደ አሳመንኩት እንዲተራርተናል እንዲያስረድቼዋለሁ የሚለው ነገር ይሄ ፍጹም ከሐሰት ይወጣል ለምን አምጥቶ ዛሬ እኮ ሲያብራራ ልክ እንዳልሆነ መጽሐፉን ሲያብራራ ነበር ይሄ ደግሞ ያየነው ነገር ነው እንትን አትስሩ የሆነ ያልሆነ መልክ ባይሰራ ጥሩ ነው ዲያቆንዬ ይቅርታ ሌላው ሲሶ ዛትናቴዎስ ዲያቆን እንደ ሐሳብ ሊቀበል ይችላል እንጂ ምን ማድረግ እንዳለበት ያውቃል ምን ማድረግ እየመጣ ወደዛ አትለፍ አንተ ከመጽሐፉ አንፃር አሁን እሱ ዲያቆን እሱ ፐርሰናል ጉዳዩን ተውና ፐርሰናል ጉዳይ አይደለም እኮ የተናገርኩት እነሱ ናቸው እሱ አምኖበት ላደረገው ነገር ልክ አይደለም ብሎ የሚጮቆ ይሄ ህዝቡ ነው እንጂ እሱ እኮ ልክ ነው ብሎ ነው ያደረገው እኮ አንተ አሁን ለምሳሌ ቃሌን ልክ እንደሞገትከው ዮባ
አንተ አሁን ከእንትን በቃ ቃሌ ጋር ሄዶ ብሎ ተናግሯል እኮ ቃሌ ጋር ሄዶ ከዚህ ቀደም ያነሱትን መጽሐፍ አብረው እንዴት እንደሞገቱና ዛሬ ኮንሲስታንሲ ለምን እንዳጣ ዛትናቴስ ሊሞግቱ ይችላል። ካልፈቀደም ደግሞ ዛትናቴስም ያስገድደው አካል የለም እኮ። ቀደም ዲያቆን ምን ብለው ተናገሩ? በውስጥ ተነጋግረን ለ2 ሰዓት ተነጋግረንበት ልክ እንዳሳመነው ነገርና እንደተቀበለው ነገር አርግቶ ሲያወራ ነበር። ይሄ ስህተት ነው። እኔ እኮ እየሰማሁ ነበር። ቢያሳምነውና ያን ነገር ቪዲዮን ያሰማ ያን ጊዜ ቃል የተናገረውን ቪዲዮን ራሱ ያሰማ ቃል ራሱ እንደዛ ካረገ እኔ ቃልዬ ራሱ እናገረዋለሁ እንጂ እንዴ እንደዛ ካለ አሁን ለምን አመጣው? አሁን ለምን አንተሽ ቃሌ በውይይቱ ወቅት የተናገረውን ልታሰማን ትችላለህ? ቃሌ አልተናገረም። ለዚህ መልስ የሰጠው ዘአትናቴዎስ ነው፣ ዲያቆን ነው ይሄንን መልስ የሰጠው። እዛ ላይ ግን ይሄን መልስ ሲሰጡ ዘአትናቴዎስ ከቃሌ ጋር ተስማምተው ገብተው እንደሆነ የተነጋገሩት ዲያቆን ራሱ አድርጎ እዚህ መጥቶ አፈርም አድርጎልናል። እኛ አንድ ጉሬዛ ሳይሆን የምናምነው ወንድማችን ዲያቆን ሲሳይ ዩዝ ዘ ብሬን ብራዘር፣ ዩዝ ዘ ብሬን። ይኸውልህ አሁን ይሄ ፖለቲካ ነው ብራዘር። እንደዚህ ሲሶ እንደዚህ አይነት ነገር አትቀበል፣ ባይዘው ማይሆን ነገር አትቀበል። ለምን ልክ ነው ብሎ ከመጣ አሁን ለምን አውጥቶ አሰጣው? አሁን እኮ እያሰጣው ነበር እኮ ከቅርብ ጊዜ ልክ አይደለም እያለ እኮ እያንዳንዱ ሲያብራራ ነበር። ተነጋግረው የ2 ሰዓት ዲቤት በውስጥ ካረጉ ምን ማድረግስ አስፈለገው? እንደዛ ከሆነ ማይተማመኑ ከሆነ ለምንስ አብሮ ሰሩ እንዴ? ይኸውልህ ሲሶ እንትንን ጭንቅላትን ተጠቀም ወንድም አለ። ስለዚህ ምንድነው ማድረጉ ያለበት? እኔ መድረክ ላመቻቸል በዛ መጽሐፍ ላይ ዲያቆን ማውራት ከቃልዬ ጋር ማውራት ከቻሉ ያው ፊት ለፊት ነው ያለው። እኔ አገናኛቸዋለሁ። እሱን ነው ማድረግ ያለበት። ግን እኔ ለምን አይመጣም እዚህ ቃል? ለምን ይሄ ቤቱ ፌርም ስላልሆነ አይመጣም። እንዳለ እኔን እንኳን ስንቴ ነው 8 ያስወረዳችሁ ሰዎች አይመጣም። እዚህ አይመጣም። በቃ ይሄ ነው። አየህ፣ ይሄ ነው በቃ። ሌላ ነገር የለም። አንተ ትምህርት ላይ ማውራታችንም ሁሌ እንደዚያ ነገሮችን መፈትፈት ነው እንጂ አንተ ትምህርት ላይ ማውራት የምትችል ሰው አይደለም። ትምህርት ላይ ስታወራም ሰምቼ አላውቅም። ትምህርት ላይ ሰምቼ አላውቅም። እንደዚህ ከማውራት ውጪ ሌላ ነገር ትምህርት ላይ ማውራት እዚህ ጋር ይኸውላችሁ ሁላችሁም ኦርቶዶክሳውያን የፕሮቴስታንት ስህተት ነው የምትሉ ከሆነ ዲያቆንም ጨምሮ ሊሞግት ይችላል። በየትኛውም ትምህርት ፊት ለፊታችሁ ይኸው አለው። በየትኛውም ትምህርት አንሱትና ሁላችሁንም ልሞግታችሁ ይችላሉ። እዚያ ያላችሁት ከሲሳይም ጨምሮ ምንም ችግር የለብኝም። እኔ የምናገረው ነገር ቃልዬ የሚናገረው ነገር አማንሻለው የሚናገረው ነገር ሌላ ነገር የለውም። እኛ ለዚህ ነው። ስለዚህ ምንድነው የሚሻለው ካላችሁ ዲያቆንን ልጋብዘው። እሱ አሁን እንደው ኢቭን አምኖልኛል፣ የ2 ሰዓት ዲቤት አርግተን ተተማምነናል። እንደዚህ ቃልዬ እንደዚህ ነው እንደምትረዱት፣ እንደዚህ ከሆነማ እሰይ ካለ ይኸው ፊት ለፊት ላገናኘው እንጂ እውነቱ ይውጣ። ይኸው ይሄን ብቻ ተቀበለኝ ዲያቆን አውርተህ ቃልህን ስጠንሽ። እዚህ ጋር ቃሌን ትቃወመዋለህ? እንደዛ ካለማ ያኔ ተተማምኖ እዚህ መጥቶ ስህተት ነው ካለ ያኔ ልክ ነው ብሎ ከመጣማ ለምን ደግሞ አልቃወመው? ምን ብለህ ነው የምትቃወመው? ቃሌ ውሸታም አጭበርባሪ ነው ብለህ ነው የምትቃወመው? ኧረ በራሱ መንገድ ይቃወመዋል። እኔ በራሴ መንገድ እቃወመዋለሁ እኮ። ያኔ ልክ ነው ብሎ ከዲያቆን ጋር አውርቶ ይሄን እንደዚህ ነው እንደምትረዱት ብሎ አመሳጥሮ እንዲህ ነው እንደምትረዱት እንዲህ መጠበቂያ ያለው ብሎ ዲያቆን አስረድቶት ከሆነ አሁን ደግሞ ዛሬ የሆነ ነገር ለመምታት ከሆነ ይዞት ከመጣ ይሄ አስቸጋሪ ነው ማለት ነው። ይሄ አስቸጋሪ ግን እርግጠኛ ነኝ ያኔም ቃልዬ ይሄን መጽሐፍ አይቀበለውም። ብራዘር እኛ ጋር እውነት ነው ያለው፣ አንድ እውነት ነው ያለው፣ እሱም ወንጌል አማኝ ነው እውነት። በቃ ከዚህ ውጭ የለውም። ይሄንን ነው ምናምን ምንም እንትን የለውም። ግን አንድ ነገር ሲሶ እንዲታወቅልኝ የምፈልገው እኛ በቂ የሆነ ቴዎሎጂያን፣ በቂ የሆነ ስኮላሮች፣ በቂ የሆነ የተማሩት ኢንክሉዲንግ እኔንም ጨምሮ አለን እዚህ ቲክቶክ ላይ ከኦርቶዶክሳውያንም ከሙስሊሙም በብዛትም ሆነ በጥራትም ሆነ በትምህርትም ሆነ በጣም ብዙዎች አለን። ስለዚህ እንደው አንዳንድ ነገሮችን ዝም ብሎ ቤት ስላገኙ ብቻ መናገር ጥሩ አይመስለኝም። እናውጣ ካለን አንድ ባድ ጠቅሰን እናወጣለን። ከነዛም ከነዚህ አገር በቀል ምናምን የሚባል እናወጣዋለን። እያንዳንዱ እናወጣዋለን ማን እንዳለ። ሲሶይ አንተና አትሸወድ። ህዝቡ ደስ እንዲለው ካልወራው ሶስት መምህራን ጥቀስልህ። አረ ይሄ ማዳላት ይሆንብኛል። 3 ሚሊዮን ምን 3 አባ ከማጀመረ ከማልጨርስልህ
ኖ ይሄ ሰው ማቀያየም ይሆናል። እከሌን ጠርቼ እከሌን ኖ በጣም ብዙ አለን እኮ እያልኩ ነው። በጣም ብዙ በኋላ ትለጥፈዋለህ ሌሎቹን ሁለት ይናገር አንድ ራሱ ነው ሌላ ሁለት ይጥራ። ይኸው ቃልዬ ራሱ እኮ ይኸው ቴዎሎጂያን ነው እኮ ማስተርስ ያለው ነው እኮ እነ ሳሚ ማስተርስ ይዘዋል እኮ ምንድን ነው የምትዋረው? ይሄ ማነው ተናገር እውነቱ እስልምና ላይ እነዚህ የመሳሰሉ እንቁ ወንድሞች አሉን እኮ እያልኳችሁ ነው እኮ ከእናንተ የተሻሉ እኮ በትምህርትም በምንም የተሻሉ አሉን እኮ እያልኩ ነው። እኛ እስልምና ላይ ስንሰራ የኦርቶዶክስ ድጋፊ አንዴ እኛ ስንሰራ የኦርቶዶክስ ድጋፊ አንፈልግም ነው የምልህ። እንደውም እንሸማቀቃለን። አንዳንድ መጽሐፎቻችሁን የእናንተ ገድል እያነሱ ሲሞግቱን እኛ እንሸማቀቃለን። እኛ መጽሐፍ ቅዱስ ብቻ ብለን ነው የምናወራው። እኛ በቂ ነው መጽሐፍ ቅዱስ ብቻ የምናወራው። የትኛውም ተባራሪ ገድል ወይ ተባራሪ ነገር የለንም። አንድ መጽሐፍ ቅዱስ ነው ያለን። በቃ ከዛ ውጭ የምንጠቅሰው ነገር የለም ወገን። እሱን ነው የምላችሁ። እኛ በምንም ግን ካልወራው ከይቅርታ ጋር ማለት ነው ወየ ዮብዬ እኔ እውነት ነው የተናገርኩት። ዮቤ እንዳትቀየሙኝ እሺ። አይ እውነት ነው የተናገርኩት። እኔ እኮ ከአንተ ብዙ ስለምማር ነው። አሁን የጠቀስካቸው ሰዎች ሰኔ ላይ ነበር። ከዛ ሰኔ 30 ጠብቀህ አንተ ራሱ የሥላሴ ትምህርት አላስተማርከ ነው ሙሉ ወር ሰኔን ሲመነፍቁ ቆይተው እነሱ ከዛ መጨረሻ ላይ አንተ መታ አይደል እንደ ያስተማርከን የኔን የሥላሴ ትምህርት ባለፈው ያስተማርኩትን ሙሉ በሙሉ ትቀበለዋለህ? አዎ ግን 30 ቀን ሙሉ እነሱ ሲመነፍቁብን አልነበር እኮ። አሁን ቃልዬ እኔ ከተናገርኩት ወይ እኔ ካስተማርኩት ቆይ እኔ ከተናገርኩት የሥላሴ ትምህርት ቃልዬ የተናገረው ነገር አለን? የለም እኮ የለም ብራዘርስ። እኔ ካልኩት ውጭ እንደውም አንዳንዱ ከሱ የተዋስኳቸው ቃላቶች ነው ብዬ ሳስተምር ነበር ወገን። እና ኤኒዌይ ምንድነው የምላችሁ እኛ በቂ የሆነ ኦርቶዶክስ ላይ የምንደገፈው ኦርቶዶክስ ቴዎሎጂ ላይ የምንደገፈው ነገር የለም። ብቻችን በቂ ነን እያልኩ እኛ ብቻችን በቂ ነን። እሺ እኔ ጣልቃ ልግባሽ እኔ ጣልቃ ልግባ። አሪፍ እኮ ነው። እሺ ቴንክ ዩ እሺ ኤኒዌይ አንተ ራሱ እንኳን ሌሎቹ ቀርቶ እኔም ከፈለጋችሁ በምትፈልጉኝ ርዕሰ ጉዳይ ላይ እኔ ራሱ ሌሎቹ ራሱ አያስፈልጉም እኔ ራሱ ለሙግት በቂ ነኝ እያልክ ነው። መድረክ አመቻችልኝ። እኔ የትም ቦታ ላይ መጽሐፍ ቅዱሴን ይዤ እመጣለሁ ስጠራኝ ለውይይት ከሆነ ከማንም አሁን አንድ ርዕስ ማምጣና በምትፈልገው በአንድ ርዕስ ላይ አሁን ለምን አትወያይም አንተ? በጣም ደስ እያለኝ በጣም ደስ ከማን ጋር ነው? ከዲያቆን ጋር እኔ አንተ ለመወያየት ፈቃደኛውን እንጂ በጣም ብዙ ኦርቶዶክሳውያን መምህራን ስላሉ ከኦርቶዶክሳውያን መምህራን ጋር አሁን ርዕስ እንስጥና እንትን ደቂቃ እያዝላችሁና ውይይት ታደርጋላችሁ። አሸወይና ደስ እያለኝ ግን ቤል ድረስ 20 ደቂቃ ስጠኝ። እንደውም እናንተ ደስ ባላችሁ ድረስ ቤል ድረስ መጽሐፍ ቅዱሴን ብቻ ላንሳ። ገባ? የጦር ዕቃዬን ላንሳ። ኤፌሶን ላይ የጦር ዕቃችሁን አንሱ አይደል የሚለው። ስለዚህ እሱን የጦር ዕቃዬን ላንሳ። አሁን ውጪ ነኝ ኦልሬዲ እየሄድኩ ነው። 20 ደቂቃ ከሰጠኝ ቤት እገባለሁ። ቦታዬን አዘጋጃለሁ። ደስ እያለኝ ብወያይ ደስ እያለኝ እግዚአብሔር ምስክሬ 20 ደቂቃ አይደለም አንተ ትጠብቃለህ። ሲሶ ባይዘው ይኸውልህ እንደዚህ አይነት ፖለቲካ አትስራ ሲሶ። ጌታ ነው አይደለም እንደዚህ አትበል። ሰውን እኔ ካልወራውን አታውቀውም። ካልወራውን አታውቀውም። ዲያቆን ሰናበተን በቃ ቆይ እኔ አሁን ይኸውልህ አንተ ነህ ሎዛ ከኔ ጋር በማርያም ስም አንዴ ዲያቆን በቃ ተሰናበተን። ከኔ ጋር ትወያያለህ። ተሰናበተን። እሺ አንድ ጊዜ ሚውት አድርግልኝ ወንድሜ። አንድ ሚውት አድርግለት። እሺ እስካሁን ሚውት አድርጎ ሲያዳምጥ ነበር። ሚውት አድርግለት። እሺ ሶ አክቹሊ እኔ እዛ ስትናገር ዛሬ እንዲህ ነው የተገናኘ ነው ገስት ላይ ሶ ሌትስ ሚ ቱ ቢ ኦነስት እንደ ዲስሪስፔክት ምናምን አይደለም። አይ ዶንት ቴክ ዩ ሲሪየስሊ አልወስድም። ስለዚህ ላልከው ነገርም አልመልስም። ኦኬ ምንድን ነው የምለው መሰለህ ካልወራው ቃሌ ይምጣ ከቃሌ ጋር በውስጥ ማውራት እንችላለን። ላልኩትም ነገር ከሱ ጋር የምጨርስ ይሆናል ማለት ነው። ኦኬ ከዋሻውኝ ራሱ የዋሻውት ቃሌ ላይ ነው። እንዲሁም እዚህ ጋር ለነበራችሁ እንደውም ወንድሞች ራሱ ከስር እያሉ ነበር፣ ኢቭን ዲፌንድ እያደረገው ነበረ ምናምን እያሉ ነበር። እንዲሁም ያልኩት ምንድን ነው በእኔ እይታ ኢንኮንሲስተንት ነው። የራሱ ምክንያት ካለው የራሱ አለው ነው ያለው። ግን ሌት ሚ ቴል ዩ ካልወራው አይ ዶንት ቴክ ዩ ሲሪየስሊ ነው ያልወስደም አንተ። ስለዚህ
እና ደግሞ ያ ጓደኛ ማለት ነው። አንድ ጊዜ ልጨርስ ታወራለህ፣ እኔ ላመቻች፣ ይኸው እኔ ላመቻች ትመጣለህ፣ ታወራለህ። ይኸውልህ ከቃሌ ጋር በማወራበት ነው የምናወራው። ጨርስ። እሺ ማውራት አልችልም እባክህ። አንዴ ልንገርህ፣ እኔንም ዲስሪስፔክት እያደረገኝ ነው። እኔንም አንተ ስታወራ እሳቸውን እንደ ዲያቆን ዲስሪስፔክት እያደረኩ አይደለም ያወራኋቸው። አንተ ስታወራ ዛትናቴስ አንድም ማይኩን ከፍቶ እንትን አላለም። ስለዚህ የእሱ ባድ ነገር እኮ አልተናገርኩም እኮ ባድ ነገር እንዲናገረኝ አልሰደብኩም። አንድ ጊዜ አልሰደብኩም። ያልኩት ምንድን ነው መሰለህ? አንተ ዋሽተሃል አልከኝ። ስለዚህ የምመልሰው ደግሞ በተናገርኩት ጉዳይ ላይ ሲሪየስሊ ለመወስደው ሰው ነው። በዚህ ጉዳይ ላይ አንተ የሚመለከት ነገር አለ ብዬ ስለማላስብ እና ሲንስ በዛ ምክንያት ደግሞ ሲሪየስሊ ስለማልወስድ ከቃሌ ጋር የተናገርኩት ነገር ሚስቴክ ነው። እዚህ ጋርም ደግሞ ሳስቀምጥ ለኢንተርፕሬቴሽን ኦፕን ያደረኩት ያን ጊዜ ተስማምተናል። ዲቤት ስንገባ መቼም ይሄ እንዴት ይታያል ተባብለን የገባ ነው። አሁን እሱ ለዛ ነገር ቅድም የተናገርኩት እንጂ ስለዚህ አሁን እሱ መጠቀም አለብኝ ብሎ አግባብ ነው ትክክል ነው ብሎ ያሰበበት መንገድ ካለ እሱን መጥቶ ኤክስፕሌን ማድረግ ይችላል። ያን ጊዜ ግን ስናወራ ተስማምተን ዲቤት የገባ ነው። ለእኔ እንደኔ ይሄ የቤተክርስቲያን አቋም እንዳልሆነ ይሄም ደግሞ የአባቶች ኮንሰንሰስ ፓትረን እንደሌለው ይሄው ራሱ አንድ ጳጳስ ራሱ ይሄን እንደተናገሩት በማሳየት አውርተን እንደዛ ባይሆን ዲቤት ውስጥ መንገባ ይመስላል። እግዚአብሔር እጅግር አለው እያልኩኝ ካን ዩ ኢማጂን ዛት አር ዩ ሲሪየስ ብሮ? ስለዚህ ይሄን ነው የምለው። ስለዚህ ምንድን ነው የምለው መሰለህ ነጥቡ ምንም ዲስሪስፔክት አይደለም። ልክ ዋሽታል ስቴይ ዲስሪስፔክት እንዳልሆነ ሁሉ ማለት ነው። ግን ምለው ምንድነው ከቃሌ ጋር በውስጥ እናወራለን። ከፈለገ ዋሽታል ካለኝ እንትን ይላል። እኔ ራሱ ስወጣ እደውልለታለሁ፣ ችግር የለውም። እዚህም ከሆነ እሱ ቤትም ቢሆን ችግር የለብኝም። እንዳልኩ ከቃሌ ጋር ስናወራ የምናወራው ክርክር ሳይሆን ያልኩት ነገር ላይ እንዴት ወሰድከው እንዴት አልኩ የሚለው ላይ ነው። እና ኢቭን ቃሌ ላይ የማዋሽበት ምክንያት የለም እንዲሁም ማለት ነው። ኢቭን ባይ ዘ ዌይ እናንተ ያን ጊዜ ዲቤት ያደረግን ጊዜ እኮ ልክ እናንተ እኔ ላይ ስትሄዱ እንደውም ከኛ ልጆች እንትን ብዬ አይ በቃ እንደፈለግን መስራት እችላለሁ ብዬ ዲፌንስ አደረግ ነበር። እርሱም እናንተም እኮ ሄዳችሁበት ነበረ። አንተ ላትሄድበት ትችላላችሁ እንጂ ቃሌ ላይ ሄዳችሁበት ነበረ። ለምን ከኦርቶዶክስ ጋር ትገባላችሁ በሚል እሱም ራሱ ዲፌንድ ያደረገው ነገር አለ። ስለዚህ እኛ ራሳችን በምናደርገው እንጨርሳለን። ግን የተናገርኩት ነገር የለም እሱ ላይ። ለዚህ ይሄን ያልኩት በደንብ ከሰማ ይቅርታ እዚህ ጋር አሁን ሰምቻለሁ። ይቅርታና ያኔ ዲቤት ከማድረጋችሁ በፊት ከዚህ መጽሐፍ ጋር አውርታችሁ ተግባብታችሁ ልክ ነው ብሏል እሱ። ይሄንን የእምነት ቃል ይሄን ለአንተ ኤክስፕሌን ማድረግ አይጠበቅብኝም። ግን በእግዚአብሔር እጅና እግር ጉዳይ ይሄው አሳይቷል፣ አውርተናል። ይሄን ለምንድን ነው ኤክስፕሌን ማድረግ አይገባኝም። ይምጣ ከሱ ጋር እናወራለን። ቅድም የተናገርኩት ነገር ነው። እንደዛ ከሆነ ለምን አወጣው ነው? አሁን እንደዛ ከሆነ ተረታታችሁ አንድ ጊዜ ኔታ እሱ ምናልባት ይሄን ማምጣቱ ትክክል ነው ብሎ ያሰበበት መንገድ ሊሆን ይችላል። ለእኔ እና እዚህ ጋር ኢንኮንሲስተንት፣ እሱ ግን ትክክል ነው ብሎ ያሰበበት መንገድ ሊሆን ይችላል። ዊ ዶንት ኖ አይደለ? ስለዚህ ናው ሂ ዊል ኤክስፕሌን ሜቢ ደውዬ እጠይቀዋለሁ። ዲያቆን አልተረዱኝም፣ እኔ ይቅርታ አልተረዱኝም። እርስዎ ዲቤቱን ከማድረጉ በፊት ከሱ ጋር ተነጋገሩ አይደለ? በዚህ ጉዳይ ላይ ይሄ በዚህ መጽሐፍ ዛሬ ባነሳው መጽሐፍ ተነጋግረዋል አይደለ? ካልወራው ይህን ጥያቄ መጠየቅ ያለብህ እኮ ቃሌን ነው እንጂ አትናቴዎስን አይደለም። ለዚህ ዲያቆንን ማለት የሁለቱም አይደለ? ሁለቱንም ጠይቃቸዋለሁ። አሁን ቃልዬ ጋር ሄጄ እኮ ጠይቀዋለሁ። ቃልዬ ቤት አለ፣ እኔ ሄጄ ጠይቀዋለሁ። ካልወራው ለዚህ እኮ ነው አይደል ቴክ ዩ ሲሪየስሊ ያልኩ። እዚህ ማተር ላይ እኔንም እሱንም ለመጠየቅ እኔ who gave you the authority? እዚህ ጋር ራሱ ገብቼ ኤክስፕሌን ያደረኩትኝ እዚህ ጋር ግዴታ ቅድም ነግሬያቸዋለሁ። እነሱ ግዴታ ስላለብኝ አይደለም፣ ግን ደግሞ እዚህ ጋር ኤክስፕሌን ማድረግ ያለብኝ ህዝብ አለ። ጥያቄ ሲነሳብህ ኤክስፕሌን ማድረግ አለብህ። ኤክስፕሌን የምታደርገው ግን ማንም አንተ ላይ አውቶሪቲ ስላለው አይደለም። ግን እንደ አንድ የቤተክርስቲያን አገልጋይ ጥያቄ ሲነሳ ነገር ማብራራት አለብኝ። አንድ ሁለት ደግሞ ወንድም እህቶች ናቸው አይደለ? ስለዚህ ወንድምህነት ደግሞ ያ ያስገድድሃል። ለዛ ነው መጥቼ ኤክስፕሌን ያደረኩት ነው። አሁን አይደለ ዲያቆን ምንም ያሉት ነገር የለም። እግዚአብሔር ይባርካቸው። በቃ ግን እናንተ ጋር አንዳንድ ሰዎች በኮመንትም በምንም እላፊ ነገር ቃልዬን ስትናገሩት ነበር። ለዚህ ነው የጠየቅኩት።
ካሎራ በቃ አሁን አንተ ትክክል ነህ። እናንተ ማልዳናችሁን ብላችሁ ነው የምታወሩት፣ እኛም አልዳናችሁን ብለን ነው የምናወራው። አለቀ። ከኛ ጋር አትስሩ፣ ከእናንተ ጋር አንሰራም። አለቀ። አንድ ጊዜ እሺ፣ አንድ ጊዜ ቴንክ ዩ። አንድ ጊዜ ቆይ እኔ ልናገር። እንደውም ከስልክ አኬን ያየሁት ነበርና ያን ጊዜ ጽፈው ነበርና እኔም በውስጥ ያለኝን አንድ ነገር አንስቼ ነው ልናገር ፈልጋለሁ። የምፈልገው አሁን ከጨረሳችሁ ቴንክስ ልውረድ አላን ኤክስፕሌን ማድረግ ያለብኝ በሙሉ ጨርሻለሁ። ከዚህ በኋላ እዚህ ጉዳይ ላይ እንድጠሩኝ አልፈልግም። ምናልባት አንድ ጊዜ በባክህ በመድኃኒዓለም እንጨርስ። ቴንክስ። እሺ እባካችሁ በቃ እሱ ሲያወራ ተው፣ ማይክ አትክፈቱ። እኛም እንደዚህ ነው ያወራ ነው አይደል እንዴ? ተው በቃ በስላሴ ሰው ቃሌን ሚስ ሪፕሬዘንት ያደረጉት ነገር ካለ ኦኬ፣ እንደውም አም ትራይንግ ቱ ዲፌንድ ግን ዲፌንድ ለማድረግም አይጠበቅም። እዚህ ጋር ላልከው ነገር ባይዘው እና ቃሌ ስንሰራ የሰራ ነው እኔ እሱ አስፈልጎኝ እሱን ያስፈልጊው አይደለም። ከሁለታችን ለየብቻ መስራት እንችላለን። ለየብቻም ስንሰራ ነበር። እሱንም ቅድም ላልከው ነገር ልመልስልህ። እሺ እሱም እኔ ያስፈልገው እኔም እሱ ያስፈልገኝ ግን የምንሰራው እንደ አንድ እስልምና ውስጥ እንደሚሰራ ሰው በወንድም መካከል እንደሚሰራ ነው። ቢያንስ አትሊስት we are brothers in humanity. I'm saying in humanity. I didn't say in Christ. In humanity. We are brothers in humanity. በዛ ውስጥ በቃ ሰራን። ከዛም በኋላ ያለፈው ነገር ያው የምታውቁት ነገር። ከዛ ውጪ ከኤክስፕሌን ማድረግ የምፈልገው ነገር ምንድነው? ቃሌን ሰደብኩት፣ ሚስ ሪፕሬዘንት ያደረኩት እዚህ ጋር መጣሁኝ። ራስን ኤክስፕሌን አድርግ ተባልኩኝ፣ ራሴን ኤክስፕሌን አደረኩኝ። ከዛ ባለፈ ቃሌን የዋሸሁበት ነገር ካለ የተናገርኩት ነገር ካለ ምናምን ኃላፊነቱን ወስዳለሁ። ከዛ ውጪ ሌሎች የተናገሩት ካለ እሱን ቅድም እንዳልኩ ሚዲያ ውስጥ ከመጣ ድረስ እንዴት ይባላለህ ካልሆነ ምን ይላል ለምትጠይቀኝ ማለት ነው። ካሎራ ይሄን ነው ማለት የምፈልገው እና ቴንክስ። አሁን ከጨረሳችሁ ልውረድ። በቃ ዲያቆን አንተ ውረድ፣ ችግር የለውም። አሁን ከካሎራ የምንጠብቀው ቤት ከፍቶ ቃሌን ጠርቶ እንደዚህ ከዲያቆን ጋር አውርታችሁ የሚለውን ወሬ ነው። እሱን አድርግልን። እናመሰግናለን። ሲሶ ወደ ሐሳብ ለምን ዲያቆን ለምን አይናገርም? ዲያቆን እናመሰግናለን። አልጠይቀውም ባይዘው ለምን እስካሁን ድረስ ሲሳይ እናመሰግናለን። ዲያቆን መሄድ ይችላሉ። እናመሰግናለን። ራስን ኤክስፕሌን ስላደረክልን ጠርቻለሁ። አክብረኝ ስለመጣ አመሰግናለሁ።